ውርስ መጥፎ ነው። መጽሐፍ ቅዱስ ላይም ይላል እኮ መክብብ 2:21 ላይ የለፋሽበትን ለሌላው ማውረስ መከራ ማውረስ ነው ይላል። የሰጠሽ ጌታ አንቺ እስክትኖሪበት ነው እንጂ ለሌላው ስታውሺ ያ ሰው በጉልበቱ ሰርቶ ተምሮ ጌታን እያመሰገነ በአንተ እዚህ ደረስኩ እያለ ከትንሽ ጀምሮ እያደገ ሲሄድ አምላኩን እያመሰገነ ይሄዳል። ራዕይም አለው ይኖረዋል። አሁን ራዕዩን በዚህ በትንሽ ንብረት ገድበን ልጄ ይወርሳል ብለን ለልጄ ነው ስንል የባለ ንብረቱ ህይወቱን ኢንጆይ ሳያደርግ ልጆቹም ያን ያህል ትልቅ ደረጃ ለሀገር የሚጠቅሙ ልጆች ንብረቱን ኢንጆይ ሳያደርጉ የለዘዘ ህይወት ኖሮ ይሞታሉ። የጌታም ቃል ስለሆነ እንዲሁም እንኳን ብታስቢ ባለ ራዕይ እኛም ከእናት አባት የምንወርስ ነው። ዛሬና የት ለምን የት እደርሳለሁ? ምን አይነት ጥረት ማድረግ አለብኝ? ምን ጎል አለኝ? ለዛም ማድረግ አለብኝ። የኔ ሞዴል ማን ነው? እንደው እሷ ትዕግስቴ መሆን ፈልጋለሁ። እንዴት እሷ እዚህ የደረሰችው ብዬ ጥረት ማድረግ አለብኝ። ካልሆነ ወጣው ገባው ብፌ ይጠብቀኛል፣ መኪናው ደጅ ቆመዋል ምናምን። ይሄ ህይወት ራሱ የለዘዘ ነው እና ያስቸግራል።